መጽሐፈ ኢዮብ ምዕራፍ 34 ኤሊሁም ደግሞ መለሰ እንዲህም አለ፣ እናንተ ጥበበኞች ቃሌን ስሙ፣ እናንተም አዋቂዎች ወደ እኔ አድምጡ። ትናጋ መብልን እንደሚቀስም ጆሮ ቃልን ትለያለችና፣ ቅን የሆነውን ነገር እንምረጥ፣ መልካሙንም ነገር በመካከላችን እንወቅ። ኢዮብ እኔ ጻድቅ ነኝ፣ እግዚአብሔር ግን ፍርዴን አስወገደ። ምንም እውነተኛ ብሆን እንደ ውሸተኛ ተቆጠርኩ፣ ምንም ባልበድል ቁስሌ የማይፈወስ ነው ብሏል። ኢዮብም በእግዚአብሔር መደሰት ሰው ምንም አይጠቅምም ብሏልና፣ ከበደለኞች ጋር የሚተባበር ክፉ ከሚያደርጉስ ጋር የሚሄድ መሳለቅን እንደ ውሃ የሚጠጣ እንደ ኢዮብ ያለ ሰው ማን ነው? ስለዚህ እናንተ አእምሮ ያላችሁ ሰዎች ስሙኝ። ክፋትን ያደርግ ዘንድ ከእግዚአብሔር በደልን የሚሰራ ዘንድ ሁሉን ከሚችል አምላክ ይራቅ። ለሰው ስራውን ይመልስለታል፣ ሰውም እንደ መንገዱ ያገኝ ዘንድ ያደርጋል። በእውነት እግዚአብሔር ክፉ አይሰራም፣ ሁሉንም የሚችል አምላክ ፍርድን ጠማማ አያደርግም። ምድርን አደራ የሰጠው ማን ነው? ዓለምንስ ሁሉ በእርሱ ላይ ያኖረ ማን ነው? እርሱ ልቡን ወደ ራሱ ቢመልስ፣ መንፈሱንና እስትንፋሱን ወደ ራሱ ቢሰበስብ፣ ሥጋ ለባሽ ሁሉ በአንድነት ይጠፋል፣ ሰውም ወደ አፈር ይመለሳል። አስተዋይ ብትሆን ስማ፣ የንግግሬንም ቃል አድምጥ። በውኑ ጽድቅን የሚጠላ ይሰለጥናልን? ጻድቅና ኃያል የሆነውንስ በደለኛ ታደርገዋለህን? ማንም ሰው ንጉሡን በደለኛ ነህ፣ መኳንንቱንም ክፉዎች ናችሁ ይላልን? እነርሱ ሁሉ የእጁ ሥራ ናቸውና በአለቆች ፊት አያዳላም። ባለጠጋውንም ሰው ከድሃው ይበልጥ አይመለከትም። እነርሱ በመንፈቀ ሌሊት በድንገት ይሞታሉ። ሕዝቡ ተንቀጥቅጦ ያልፋል፣ ኃያላንም ያለ እጅ ይነጠቃሉ። ዓይኖቹ በሰው መንገድ ላይ ናቸው፣ እርምጃውንም ሁሉ ያያል። ኃጢአትን የሚሰሩ ይሰወሩበት ዘንድ ጨለማ ወይም የሞት ጥላ የለም። ሰው በእግዚአብሔር ፊት ለመፈራረድ እንዲመጣ ጊዜ አይወሰንለትም። ታላላቆችን ያለ ምርመራ ይሰባብራል፣ በእነርሱም ፋንታ ሌሎችን ያቆማል። ሥራቸውን ያውቃል፣ እንዲደቁም በሌሊት ይገለባብጣቸዋል። ሰዎች እያዩ እንደ ክፉዎች ይመታቸዋል። የድሃውን ልቅሶ ወደ እርሱ ያደርሱ ዘንድ እርሱም የችግረኛውን ድምፅ ይሰማ ዘንድ እርሱን ከመከተል ፈቀቅ ብለዋልና ከመንገዱም ሁሉ አንዱን አልተመለከቱምና። በሕዝብ ወይም በሰው ዘንድ ቢሆን እርሱ ቢያሳርፍ የሚፈርድ ማን ነው? ፊቱንስ ቢሰውር የሚያየው ማን ነው? ይህም ዝንጉ ሰው እንዳይነግስ ሕዝቡንም የሚያጠምድ እንዳይኖር ነው። እግዚአብሔርን እኔ ሳልበድል ቅጣትን ተቀበልኩ፣ የማላየውንም ነገር አንተ አስተምረኝ፣ ኃጢአትንም ሰርቼ እንደሆነ ደግሜ አልሰራም የሚለው ማን ነው? በውኑ አንተ ጥለኸዋልና ፍዳው አንተ እንደምትወደው ይሆናልን? አንተ ትመርጣለህ እንጂ እኔ አይደለሁም። ስለዚህ የምታውቀውን ተናገር። የሚሰሙኝ ጥበበኞች ሁሉ አስተዋዮችም እንዲህ ይሉኛል፣ ኢዮብ ያለ እውቀት ተናግሯል፣ ቃሉም በአእምሮ አይደለችም። ኢዮብ እስከ ፍጻሜ ድረስ ምን ነው በተፈተነ ኖሮ? እርሱ እንደ ክፉዎች መልሷልና በኃጢአቱም ላይ ዓመፅን ጨምሯልና በእኛም መካከል በእጁ ያጨበጭባልና ቃልንም በእግዚአብሔር ላይ ያበዛልና። መጽሐፈ ኢዮብ ምዕራፍ 35 ኤሊሁም ደግሞ መለሰ እንዲህም አለ፣ ይህ ጽድቅ እንደሆነ ታስባለህን? ወይስ በእግዚአብሔር ፊት እኔ ጻድቅ ነኝ ትላለህን? አንተ ምን ጥቅም አለህ? ኃጢአት ሰርቼ ከማገኘው ይልቅ ኃጢአት ባልሰራ ኖሮ ምን እጠቅማለሁ ብለህ ጠይቀሃልና፣ እኔ ለአንተና ከአንተ ጋር ላሉ ለባልንጀሮች መልሳለሁ። ዓይኖችህን ወደ ሰማይ አቅንተህ እይ፣ ከአንተም ከፍ ከፍ ያሉትን ደመናት ተመልከት። ኃጢአት ብትሰራ ምን ትጎዳዋለህ? መተላለፍስ ቢበዛ ምን ታደርገዋለህ? ጻድቅስ ብትሆን ምን ትሰጠዋለህ? ወይስ ከእጅህ ምንን ይቀበላል? እንደ አንተ ያለውን ሰው ክፋትህ ይጎዳዋል፣ ለሰውም ልጅ ጽድቅህ ይጠቅመዋል። ከግፍ ብዛት የተነሳ ሰዎች ይጮኻሉ፣ ከኃያላኑም ክንድ የተነሳ ለእርዳታ ይጣራሉ። ነገር ግን በሌሊት መዝሙርን የሚሰጥ ከምድርም እንስሶች ይልቅ የሚያስተምረን ከሰማይ ወፎች ይልቅ ጥበበኞች የሚያደርገን ፈጣሪ እግዚአብሔር ወዴት ነው የሚል የለም። በዚያ ስለ ክፉ ሰዎች ትዕቢት ይጮኻሉ፣ እርሱ ግን አይመልስላቸውም። በእውነት እግዚአብሔር ከንቱ ነገርን አይሰማም፣ ሁሉን የሚችል አምላክም አይመለከተውም። ይልቁንም አላየውም፣ ነገሩ በእርሱ ፊት ነው፣ እኔም እጠብቀዋለሁ ስትል፣ አሁን ግን በቁጣው አልጎበኘምና በኃጢአት እጅ አያስብም ትላለህ።
ስለዚህ ኢዮብ አፉን በከንቱ ይከፍታል፣ ያለ እውቀትም ቃሉን ያበዛል። መጽሐፈ ኢዮብ ምዕራፍ 36 ኤሊሁም ደግሞ መለሰ እንዲህም አለ፣ ገና ስለ እግዚአብሔር የሚነገር አለኝና ጥቂት ቆየኝ፣ እኔም አስታውቃለሁ። እውቀቴን ከሩቅ አመጣለሁ፣ ፈጣሪንም ጻድቅ ነው እላለሁ። ቃሌ በእውነት ያለ ሐሰት ነው፣ በእውቀትም ፍጹም የሆነ ከአንተ ጋር አለ። እነሆ እግዚአብሔር ኃያል ነው፣ ማንንም አይንቅም። እርሱም በማስተዋል ብርታት ኃያል ነው። እርሱ የበደለኞችን ሕይወት አያድንም፣ ለችግረኞች ግን ፍርዱን ይሰጣል። ዓይኑን ከጻድቃን ላይ አያርቅም፣ ለዘላለምም ከነገሥታት ጋር በዙፋኑ ላይ ያስቀምጣቸዋል። እነርሱ ከፍ ከፍ ይላሉ። በሰንሰለት ቢታሰሩ ወይም በችግር ገመድ ቢጠመዱ ሥራቸውንና መተላለፋቸውን በትዕቢትም እንዳደረጉ ይናገራቸዋል። ጆሮአቸውን ለተግሣጽ ይከፍተዋል፣ ከኃጢአትም ይመለሱ ዘንድ ያዝዛቸዋል። ቢሰሙ ቢያገለግሉትም ዕድሜያቸውን በልማት ዘመናቸውንም በተድላ ይፈጽማሉ። ባይሰሙ ግን በሰይፍ ይጠፋሉ፣ ያለ እውቀትም ይሞታሉ። ዝንጎች ግን ቁጣን ያዘጋጃሉ፣ እርሱም ባሰራቸው ጊዜ አይጮሁም። በሕፃንነታቸው ሳሉ ይሞታሉ፣ ሕይወታቸውም በሶዶማውያን መካከል ይጠፋል። የተቸገረውን በችግሩ ያድነዋል፣ በመከራም ጆሮአቸውን ይገልጣል። እንዲሁም አንተን ከመከራ ችግር ወደሌለበት ወደ ሰፊ ስፍራ በወሰደህ ነበር፣ በማዕድህ ላይ የተዘጋጀውም ስብ በሞላበት ነበር። አንተ ግን በበደለኞች ፍርድ የተሞላህ ነህ፣ ስለዚህ ፍርድንና ብይን ይይዝሃል። ቁጣ ለስድብ አያታልህ፣ የማማለጃም ብዛት ፈቀቅ አያድርግህ። ባለጠግነትህ የኃያልህን ብርታት ሁሉ ያለ ችግር እንድትሆን ሊረዳህ ይችላልን? ወገኖች ከስፍራቸው የሚወጡበትን ሌሊት አትመኝ። ከመከራ ይልቅ ይህን መርጠሃልና ኃጢአትን እንዳትመለከት ተጠንቀቅ። እነሆ እግዚአብሔር በኃይሉ ከፍ ያለውን ነገር ያደርጋል። እንደ እርሱስ ያለ አስተማሪ ማን ነው? መንገዱን ማን አዘዘለት? ወይስ ኃጢአትን ሰርተሃል የሚለው ማን ነው? ሰዎች የዘመሩትን ሥራውን ታከብር ዘንድ አስብ። ሰዎች ሁሉ ተመልክተውታል፣ ሰውም ከሩቅ ያየዋል። እነሆ እግዚአብሔር ታላቅ ነው፣ እኛም አናውቀውም፣ የዘመኑም ቁጥር አይመረመርም። የውሃውን ነጠብጣብ ወደ ላይ ይስባል፣ ዝናቡም ከጉም ይንጠባጠባል። ደመናት ያዘንባሉ፣ በሰዎችም ላይ በብዙ ያንጠባጠባሉ። የደመናውንም መዘርጋት የማደሪያውንም ነጎድጓድ የሚያስተውል ማን ነው? እነሆ በዙሪያው ብርሃኑ ይዘረጋል፣ የባህሩንም ጥልቀት ይከድናል። በእነዚህ በአሕዛብ ላይ ይፈርዳል፣ ብዙም ምግብ ይሰጣል። እጆቹም በብርሃን ይሰውራል፣ በጠላቱም ላይ ይወጣ ዘንድ ያዘዋል። የነጎድጓድም ድምፅ ስለ እርሱ ይናገራል፣ እንስሶችም ደግሞ ስለሚመጣው ውሽንፍር ይጮኻሉ።